ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጨለማውን በብርሃን ለውጦ በክርስቲያኖች ሰንበት የትንሣኤውን ብርሃን ባየንባት በዚች ቀን በእንቅልፍ የሚደክመውን ማንነታችንን እግዚአብሔር አበርትቶ በቤቱ በመቅደሱ እንድንገናኝ ስላደረገልን በጎ ነገር ሁሉ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ክቡር አባታችን መላከ ስብሐት መምህር ኪነ ጥበብ የዚህ ቤተ መቅደስ አስተዳዳሪ፣ የሁላችንም አባት፣ የተወደዳችሁ የዚሁ ቤተ ክርስቲያን የአብነት መምህራን፣ ሰባክያነ ወንጌል፣ የሰንበት ትምህርት ቤት ወጣቶች፣ እንዲሁም በዚህ ማለዳ እግዚአብሔርን ለመስማትና በሕይወት ለመኖር የሕይወት ውሃ የሆነው ቃሉን በሚነገርባት በዚች መቅደስ የተገኛችሁ ምእመናት ሁላችሁም በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አምላካችን እግዚአብሔር ስለ ይቅርታው፣ ስለ ምሕረቱና ስለ ቸርነቱ አሁንም በድጋሜ ክብርና ምስጋና ለእርሱ ይሁን። ሁልጊዜ ከልጇ ቀጥለን ስሟን የምንጠራት እመቤታችን ቅድስት ድንግል ማርያም ስሟ በሁላችን አንደበት የተመሰገነ ይሁን። እግዚአብሔርን ያከበሩ ያገለገሉ አልጫ የሆነውን ዓለም በእምነታቸው ያሸነፉ እግዚአብሔርን በሃይማኖታቸውና በበጎ ስራቸው ደስ ያሰኙ የማይሻር የዘላለም ቃል ኪዳንን የተቀበሉ ታሪካቸው ዛሬ ላለን ክርስቲያኖች መንፈሳዊ ትምህርት ቤት የሚሆንን የቅዱሳን አባቶቻችን የቅዱሳት እናቶቻችን ሁሉ ስማቸው እንደየክብራቸው የተመሰገነ ይሁን። እንደምን አደራችሁ? በርዷችሁ ነው ወይስ ፀሐይ ነው? ፀሐይ ነው ወይ ነው? ሰማችኋል? እግዚአብሔር ሁላችንን የሚስማ እስኪ እንዲያሳጥራችሁን አምላክ ከእኛ የሚቀርበው ምስጋና ነው። እልልታን የሚያውቀው ሕዝብ ምስጉን ነው ይላል። ለሰው ሳይሆን ለእግዚአብሔር። ከዚህም በላይ የምንከፍለው ሌላ ስጦታ የለንም። የሚሰማችሁ አንድ ጊዜ እስኪ አምላካችንን እናመስግነው። ሰው ለሰው ይላል፣ ለሰው ያጨበጭባል። ደጋፊ ለሚለው ሁሉ ያጨበጭባል። እግዚአብሔርን ልብ ብሎ በምስጋና የከንፈራችን ፍሬ በሆነው እልልታ ማመስገን ትልቅ በረከት ነው። ምስጉን ነው የሚለው ዳዊት። ምስጋናችንን እግዚአብሔር ይቀበልልን። እንግዲህ ሰዓቱ ትንሽ ስለጎዳ ይመስላል። ያው ጉባኤ ስለሆነ ነው የምንቆየው እንጂ እንደ ኖርማል ጊዜው አይመስለኝም። ትንሽ ጊዜ ነው የምንወስደው፣ ብዙ አንቆይም። ማታም ሰፊ ሰዓት ስለሚኖረን እንደው የዕለቱን ወንጌል በዛሬው ዕለት ቅድስት ቤተ ክርስቲያን
ለልጆቿ የምትተረጉመውን የምታስተምረውን የዕለቱን ወንጌል ብቻ በመጠማይተን የጣት መርሃ ግብራችንን በዚህ እንጨርሳለን። እግዚአብሔር ከእኔም ከእናንተም ጋር እንዲሆን እኔንም ቆሜ እናንተንም ቁጭ ብላችሁ እንዲያስተምረን መልካም ፈቃዱ ይሁን። በዚህ በሉቃስ ወንጌል ምዕራፍ 12 ከቁጥር 40 ላይ ስናነብ አሁን በጠዋት እንድንማርበት የመረጡትን ኃይለ ቃል እናገኛለን። ወአንትሙ ድሉዋኒክሙ ሀሉ እስመ በጊዜ ተሐዘብክሙ ይመጽእ ወልደ እጓለ የሰው ልጅ ባልጠረጠራችሁ ሰዓት ይመጣልና ተዘጋጅታችሁ ጠብቁ ይላል። ወስደው ተዘጋጅታችሁ ጠብቁ ወይም ኑሩ የሚለው ነው። ክብር ይግባውና ይህ ቃል የመድኃኒታችን የኢየሱስ ክርስቶስ መለኮታዊ ቃል ነው። ይህ ትምህርት የሚያጠነጥነው ወይም የሚያሳየው የሰው ልጅ የእግዚአብሔርን መምጣት እየጠበቀ እግዚአብሔር ለፍርድ እንደሚገለጥ እያሰበ ይህን ባለመርሳት እግዚአብሔር ለእያንዳንዱ እንደ ሥራ ዋጋ ለመክፈል ሲመጣ ከእግዚአብሔር በጎ የሆነ ድምፅ እንዲሰማ ማድረግ ያለበትን ማድረግ እንዲችል የተነገረ መለኮታዊ ቃል ነው። እንደ ቤተክርስቲያናችን ስርዓት እንደ ቅዱስ ያሬድ የዜማ አከፋፈል የዛሬው ዕለት በዚህ ከህዳር 6 ጀምሮ እስከ ታኅሳስ 7 ቤተክርስቲያን ይህን ጊዜ ዘመነ አስተምሮ ብላ ትጠራዋለች። በደንብ ተከታተሉ፣ ትምህርቱ እንዲገባ ዘመነ አስተምሮ ብላ ነው የምትጠራው። ዘመነ አስተምሮ ማለት የእግዚአብሔር ይቅርታ፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት ለልጆቹ የሚነገርበት የሚገለጥበት ወቅት ማለት ነው። በሌላ ጊዜ አይገለጥም ማለት አይደለም። የእግዚአብሔር ምሕረት ሁሉ ጊዜ ይነገራል። ግን በተለየ መልኩ ይህን ጊዜ ቤተክርስቲያን በዚህ መልኩ ከፍለዋለች። ስለ ይቅርታው፣ ስለ ምሕረቱ እግዚአብሔር ታጋሽ ስለመሆኑ እግዚአብሔር እየበደልነው እንኳ በምሕረት ዓይን የሚያየን ስለመሆኑ በእውነት የሚነገርበት ወራት ነው፣ ጊዜ ነው። ጊዜ እውነት ነው። እግዚአብሔር ይቅር ባይ ባይሆን ኖሮ ሁላችን እዚህ መቆማችን ነበር። እግዚአብሔር በምሕረቱ ባያልፈን ኖሮ ትናንትና ከነ ኃጢአታችን ምድር ተከፍታ ትወጣ ነበር። እግዚአብሔር ቸር ስለሆነ ይቅር ባይ ስለሆነ እግዚአብሔር የዛሬውን በኃጢአት መያዛችን ሳይሆን የነገውን በንስሐ መመለሳችን ስለሚያይ በምሕረት ስለሚጠብቀን የትናንቱን ጊዜ አልፈን ዛሬ ደርሰናል። አምላካችን የተመሰገነ ይሁን። ይህ ምሕረት የሚነገርበት ወቅት ነው። የዛሬዋ ያሰብነው የመጨረሻይቱ እሑድ የመጨረሻይቱ ሰንበት ደግሞ ስለ ጌታችን ምጽአት እግዚአብሔር ዳግም ስለመምጣቱ እንዲነገር ቤተክርስቲያኑ ስላለ ለዚያ ላይ ወንጌል የተነበበው ስለ እግዚአብሔር መምጣት፣ ስለ እግዚአብሔር እንደገና መገለጥ እግዚአብሔር ኢየሱስ ክርስቶስ በክብረ ትስብእት በለበሰው ሥጋ ለፍርድ እንደገና እንደሚመጣ ለእያንዳንዱ ዋጋውን ለመክፈል የእያንዳንዱ ሰው ደሞዝ
በእጁ ተይዞ እንደሚገለጥ የወጉት ሁሉ እያዩት የዘበቱበት ሁሉ እያዩት አምላክ ሲሆን ሩቅ ሲለው አምላክ አይደለም ብለው የተዘባበቱበት ሰዎች ሁሉ እያዩት እግዚአብሔር እንደገና እንደሚገለጥ ዛሬ እንዲነገር ቤተክርስቲያን ወስናለች። የተወደዳችሁ ምእመናን መርሳት የሌለብን ትምህርት ይሄ ነው። እግዚአብሔር ይመጣል ይገለጣል ተብሎ በነቢያት ተነግሮ ነበር። እግዚአብሔር ሰው ይሆናል ተብሎ እግዚአብሔር የሰው ሥጋ ለብሶ ስለ ሰው ልጆች ሕይወት፣ ስለ ሰው ልጆች ነፃነት፣ ስለ ሰው ልጆች ክብር፣ ስለ ሰው ልጆች መመለስ ይገለጣል። ሰው ሆኖ ይመጣል። ሰውን እንደገና በአዲስ ተፈጥሮ ይፈጥራል ተብሎ በነቢያት ተነግሮ ነበረ። ያ ታሪክ ተፈጽሟል። የነቢያት ትንቢት እውን ሆኖ የማይታየው ረቂቅ እግዚአብሔር የማይወሰነው እግዚአብሔር ይህን ያህል ይህን ይመስላል ብለን ልንተረጉመው የማንችለው በክብሩ በመለኮታዊ ክብሩ ልንተረጉመው የማንችለው እግዚአብሔር የነቢያትን ትንቢትና የአዳምን ንስሐ የአባቶቻችንን ጸሎት ምክንያት አድርጎ ሰው ሆኖ አይተነዋል። ይህ ላይ ተፈጽሟል። አሁን እኮ እናንተ የምንኖረው እግዚአብሔር ሰው ሆኖ በተገለጸበት ታሪክ ውስጥ ነው። የሰው ልጅ የፈረሰው ታሪኩ እንደገና የተሰራው እግዚአብሔር ሰው ሆኖ በመገለጡ ነው። ዮሐንስ አፈወርቅ እግዚአብሔር እኛን ሰው አድርጎ ሰራን፣ በራሳችን ምኞት ምክንያት የሰውን ጠባያችንን አፈረስነው። እግዚአብሔር ሰው መሆን የማይገባው እግዚአብሔር ሰው ሲሆንና ያ ረቂቅ መለኮት ከግዙፉ ሥጋ ጋር ሲዋሃድ ወይም እግዚአብሔር ሰው ሲሆን ሰው ደግሞ በተዋህዶ አምላክ ሲሆን በኃጢአት የፈረሰው የሰው ልጅ ሕይወት እንደገና ተሰራ ይላል። እንደገና የሰራ አምላክ ይመስገን ነው። ሲያመስግን አምላካችን እንደገና ተሰራ። እንደገና አዲስ ሰዎች ሆነን ያጣነውን ቤታችንን፣ ልጅነታችንን፣ ክብራችንን መልሰን አግኝተን እንዲህ አምሮብን በአዲስ ኪዳን በመቅደስ እንድንገናኝ ወይም መገናኘት የቻልነው እግዚአብሔር ሰው ሆኖ እኛ ያረከስነው ማንነት እንደገና እግዚአብሔር ስለቀደሰ እንደገና ስለሰራ ነው። መጀመሪያ እኛን ከፈጠረበት ጥበቡ ይላል እንደገና እኛን የሰራበት ጥበቡ ይበልጣል። እግዚአብሔር በጣም ይናገራል። እግዚአብሔር ሲፈጥረን ይሁን ብሎ የፈጠረ መጀመሪያ ሰው አድርጎ ሰራ። ዓለምን ሲፈጥረው እግዚአብሔር ዓለምን ሲፈጥረው የሰው ልጅን ሲሰራው እግዚአብሔር ይሁን ይፈጥራል ተፈጠረ። የሰው ልጅ በሕጋዊ ያለው ፈጠረው ሰው አደረገው። የሕይወት ተስፋ ስታልበት ሰውም ያወር ሲያለው ስለሆነ ከዚህ ያደረገ የለም። ከዚህ ያደረገ እንደገና ሲሰራ ግን እግዚአብሔር ከሰማየ ሰማያት ወርዷል። ከድንግል ማርያም ተወልዷል። ሥጋ ለብሷል። በተፈጥሮ ታይቷል። ተጠምቋል። ጾሟል። ጸልያል። መከራ ተቀብሏል። ቆጥሮ የማንጨርሰውን መከራ ወዋ ጊዜ ውስጥ ሁሉ ሰዋቶ መከራ ቆጥሮ የማንጨርሰው ልዩ ልዩ የሆነን መከራ በለበሰው ሥጋ ተቀብሏል። መከራ ብቻ አይደለም፣ ሞቷል። የእኛ ሞት እሱ ወስዶ የእሱ ሕይወት ለእኛ ሰጥቶ እንደገና በብዙ መከራ ውስጥ አልፎ እግዚአብሔር በብዙ የኃጢአት ሕይወት ተይዘን የነበርነው እኛ እንደገና ሰው አድርጎ ሰራን። ኧረ ይመስገን አምላክ ሆነ እንደገና ሰው አድርጎ ሰራን። ይህ ታሪክ አልፏል።
ይህንን ሕይወት እግዚአብሔር ሰጥቶን አልፏል። አሁን እግዚአብሔር እንደገና ይመጣል ነው የሚለው። እንደገና እግዚአብሔር ይገለጣል። እንደገና እግዚአብሔር በለበሰው ሥጋ በተዋህደው ሥጋ እንደገና እግዚአብሔር ይገለጣል። እግዚአብሔር እንደገና ሲገለጥ እግዚአብሔር እንደገና ለእያንዳንዱ ዋጋውን ሊከፍል ሲመጣ ተዘጋጅቶ መኖርና መጠበቅ ያስፈልጋል ነው መጽሐፍ ዓላማ። ተዘጋጅቶ ምንድን ነው ዝግጅቱ? እንዴት ነው? አሁን እግዚአብሔር በሁለተኛው ዓመት ሲመጣ ደመወዛችንን ለመቀበል በፊቱ በድፍረት ለመቆም አንገታችንን እንዳንደፋ በፊቱ ሙሉ ሰዎች ሆነን እንድንገኝ የሚሰጠን በረከት የሚሰጠን ደመወዝ ክፉ ሳይሆን በጎ እንዲሆን የምናለቅስበት ሳይሆን የምንደሰትበት እንዲሆን የምናራበት የምናዝንበት ሳይሆን የምንደሰትበት እንዲሆን እኛ መዘጋጀት ያለብን ምንድን ነው? ተዘጋጅቷል። ምንድን ነው ስንል እሱ ላይ ሶስት ነገሮችን እግዚአብሔር አስቀምጧል። ሶስት ነገሮች። የመጀመሪያው እግዚአብሔር ሲገለጥ በፊቱ ያለ ፍርሃት ለመቆምና በጎ ዋጋ ለመቀበል ወገባችሁ የታጠቀ መብራታችሁም የበራ ይሁን። ወገባችሁ ያለ የታጠቀ መብራታችሁም የበራ ይሁን ይላል። አንድ ጊዜ ነው ወይም ወልቆታ አቀው ወጥቶ ማቁሩ ወገባችሁ የታጠቀ ይሁን መብራታችሁም የበራ ይሁን ይላል። ምን ማለት ነው? ይህን ሰውሎ ወገባችሁ የታጠቀ ማለት ይሄ የምናየው ተመልኮናችን በሚያምር ቀበቶ ማሰር መታጠቅ ማለት ሳይሆን ወገበ ልቡናችሁ በሃይማኖት ቀበቶ የታጠቀ በእምነት የታጠቀ በዚህ ዓለም መከራ የማይሸነፍ በማዕበሉ የማይሸነፍ ዓለም በምታደርስበት ችግር የማይመለከት በሃይማኖት የታጠቀ የሃይማኖት ሕይወት ይኖራችሁ ማለት ነው። እግዚአብሔር ይህን ለሁላችን የሚሰጥ ዛሬ ስንት ተመርቷል። ዛሬ ስንት ወገበ ልቡና ጎልቷል። በዓለም መከራ በዓለም ችግር የማያልፍ እየመሰለን ስንቶቻችን ትጥቃችንን ፈተናል። ስንቶቻችን በእምነታችን ላይ መቆም ሲገባ ስንቱ ሰው ደክሟል። ከሚያየው መከራ የተነሳ ከሚታየው ከሚሰማው ክፉ የተነሳ የስንት ሰው ወገን የስንት ሰው ወገን ልቡና ከሃይማኖት መታጠቂያው ወጥቷል። እግዚአብሔር ሁላችን ከዚህ ይሰውረን። ወገናችሁ የታጠቀ ይሁን ማለት እንደምናውቃችሁ ወገን ልቡናችሁ በሃይማኖት መታጠቂያ በእምነት መታጠቂያ ያለ ጥርጥር ያለ ፍርሃት ያለ ስጋት እግዚአብሔር የማምነው እግዚአብሔር ከየትኛውም ማዕበል ከየትኛውም መከራ ሊያድነኝ ይችላል። ያም ባይሆን እንኳ የምንቀበለው መከራ ፍጻሜው በረከት ነው፣ ሕይወት ነው፣ መንግሥቱን መውረስ ነው ብሎ በሃይማኖት ወገን ጠበቅ አድርጎ የዚህን ዓለም መከራ መጋፈጥ አንዱ እግዚአብሔር ሲገለጥ ማድረግ የሚገባን ዝግጅት አለ። መብራታችሁ የበራ ይሁን ይላል። ይህን የሚተረጉመው መብራት ማለት ከእያንዳንዱ ሰው ሊገኝ የሚገባው ስነ ምግባር ነው፣ በጎ ስራ ነው። እግዚአብሔር የበጎ ስራ ቤት ያደርገን። ምክንያቱም ሃይማኖትን ከተረጎመ በጣም ስነ ምግባር ይተረጉማል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖትና በጎ ስራን እኩል ነው የምታስተምረው። ለምን? ያለ በጎ ስራ ሃይማኖት የለም፣ ያለ ሃይማኖት ደግሞ በጎ ስራ የለም። ሁለቱ እንደ ሰምና እንደ በትር ተያይዘው የሚሄዱ ናቸው። መብራታችሁ የበራ ይሁን አለ።
ስነ ምግባራችሁ፣ በጎ ስራችሁ፣ ርኅራኄያችሁ፣ ቸርነታችሁ፣ ለሰው የምታደርጉት ፍቅር፣ ለሰው የምታሳዩት በጎ ስራ፣ የተራበውን በማብላት የወደቀውን በማንሳት በአጠቃላይ እግዚአብሔር የሚወደው በጎ ስራ በእናንተ ሕይወት ይገለጥ ማለት ነው። አሁን በእኛ ሕይወት ይገለጥ ምን ይሆን? ክርስቲያኖች ምንድን ነው በእኛ ሕይወት እየተገለጠ ያለው? በእኛ ሕይወት እየበራ ያለው ምንድን ነው? እውነት በጎ ስራ ነው? እውነት በጎ ሕይወት ነው? እውነት ፍቅር አለን? እውነት ከክርስትናችን ጋር የሚሄድ ክርስትናችንን ሊገልጥ የሚችል የሚያበራ ለማያምኑት የሚታይ በጎ ስራ አውቀኛ አለን በሕይወታችን አለ። ይህ ነው ዛሬ ከእኛ ባለሙያዎች ከእናንተ የሚጠፋው ይሄ እምነት ይሁን ባይሆንም በእምነት ውስጥ አለናል። በጎ ስራ ሁላችን ያስፈልጋል። በጎ ስራ ራሳችንን የምናይበት ለሌሎቹ ምሳሌ የምንሆንበት ለዚህ ኮሎ ጌታችን ማቴዎስ ምዕራፍ 7 ላይ ምዕራፍ 5 ቁጥር 17 ላይ ስናነብ ብርሃናችሁ በሰው ፊት ይብራ ብርሃንክሙ በቅድመ ሰብእ ከመ ይርአዩ ምግባርክሙ ሰናየ ወይሰብሕዎ ለአቡክሙ ዘበሰማያት። የእናንተን በጎ ስራ የእናንተን የበጎ ስራ ብርሃን አይተው ሌሎቹ እንዲራመዱ ሌሎቹ ወደ ክርስትና ወደ ሕይወት ወደ እውነት እንዲመጡ ብርሃናችሁ በሰው ፊት ይብራ። ክርስቲያኖች የምንኖረው ለራሳችን ብቻ አይደለም፣ ለሌሎች ነው። አንድ ክርስቲያን በሃይማኖት ወገበ ልቡናውን ታጥቆ ለሌሎች የሚያበራ በጎ ስራ ከእሱ ሊገኝ ይገባል። የአባቶቻችን ሕይወት የነበረ የቅዱሳን ሕይወት የነበረ በማስተማር ከሚመልሷቸው ሰዎች ይልቅ በስራቸው የሚመልሷቸው ሰዎች ይበዙ ነበር። በአባቶቻችን በሐዋርያት ዘመን ከዚያም በኋላ በነበሩት አባቶቻችን ዘመን በእምነት የታጠቁ ናቸው። ለሌላው የሚያበራ በጨለማው ዓለም ውስጥ ብርሃን የሚሆን ሌሎቹ እንዲያዩ እንዲመለከቱ እግዚአብሔርን እንዲያውቁ ኦርቶዶክሳውያን ሃይማኖትን እንዲቀበሉ የሚያደርግ በጎ ስራ ለሰዎች የሚያሳይ የሚጠራ በጎ ስራ ነበራቸው። ከእኛ ግን ዛሬ የለም። እነሱ የሚገለው አንገቱ ላይ ባለ ያደረገ ነው። ይለያይ ብሎ አይዞ ወንድሙን ሕይወት ደመራሰሱ የሚወጣው በሱ ክርስቲያን ሊሆን ይችላል። አይተናል። እኛ ባለፈው ዓመት ማተብ ያሰረ ክርስቲያን ነኝ የሚል የክርስቶስ ልጅ ነኝ የሚል በሕይወቱ ላይ የሚበራ ምንም አይነት ስነ ምግባር ስራ በጎ ስራ የሌላቸው ሰዎች አይተናል። ስለዚህ ብዙ አይነት ጊዜ ላይ በመብራታችሁ የበራ ይሆን ማለት ከእያንዳንዳችን የሚገኝ በጎ ስራ፣ መልካም ስራ፣ ቸርነት ወገኖቼ አብረን ነጠላ ለብሰን የምንመጣበት ሃይማኖታችን ሕያው የሚሆነው በጎ ስራ ሲጨመርበት ማለት የሞተው በጎ ሳይሆን የሞመት ምዕራፍ 2 ቁጥር 26 ላይ በጎ ስራ እንደ ብርሃን በጨለማ ውስጥ የሚያበራ በጎ ተግባር የሌለበት ሃይማኖት የሞተ ነው። ከነፍስ የተለየ ሥጋ የሞተ እንደሆነ ሁሉ ከሃይማኖት ከስራም የተለየ ሃይማኖት የሞተ ነው። በከመ ሥጋ ዘአልቦቱ ነፍስ ውእቱ። አንድ ሰው የሚባለው ነፍስና ሥጋው እስከተዋሃዱ ድረስ ነው። እየሰማችሁ ነው? አንድ ሰው የሚባለው ሰው ተብሎ የሚጠራው ነፍሱና ሥጋው አንድ ላይ እስካሉ ድረስ ነው። ነፍሱ ከሥጋው ከተለየች በኋላ ግን ምንም ይሁን ምን በስሙ አንጠራው። አስከሬኑ ወጣ ወይ ተቀበረ ወይ ነው ስሙ ይቀየራል። ሰው ከሞተ በኋላ ወዲያውኑ ትናንት አብሮ የነበረው ሰው ትናንት ማታ አብሮ ያመሸው ሲሞት ጠዋት ላይ ስሙ ይቀየራል። ለምን? ሰው ተብሎ የሚጠራበት ትርጉም እዚያ ላይ ያበቃል። አስከሬኑ ወጣ ነው ይባላል።
ስለተከበረ ነው ይባላል። ስሙ ይለወጣል። ያለ በጎ ስራ ሃይማኖታችን ስሙ ይለወጣል። ሃይማኖት ሆኖ ሊቀጥል አይችልም። ያለ በጎ ስራ ሃይማኖታችንን የእግዚአብሔር መንግሥት አያወርስም። በጎ ስራ የለውም። እንደዚህ ነው። የሞተ ሰው የሚጠብቀው አስከሬን መቃብር መግባት ነው። ሌላ ማለት ነው። ሌላ የሚጠብቀው ነገር የለውም። ነፍሱ ከተለየ በኋላ ከሌለበት ሃይማኖታችን የሚጠብቀን በመቃብር የሚመሰለው ሲሆን ነው ወይም ደግሞ ፍርድ ነው ማለት እግዚአብሔር ከሁላችን ይሰውረን። ስለዚህ እግዚአብሔር ሲገለጥ እንዳናፍር እንዳንፈራ በቤቱ ፍቅሮ የሚሰጠን ደሞዝ በጎ እንዲሆን ወገናችን በሃይማኖት የታጠቀ በሃይማኖት የተመከረ እና በጎ ስራ ያሉ ሰዎች ልንሆን ይገባል። ያንኛው ሌላው ሁለተኛው ጌታችን ያስቀመጠው እግዚአብሔር ሲገለጥ እንዳናፍር ደሞዛችን በጎ እንዲሆን ከፈለጋችሁ ልክ አገልጋይ ጌታው ሳይመጣ ሌላ ሀሳብ እንደማይኖረው እንደማያቀላፋ ጌታው እስከሚመጣ ድረስ በሩን ዘግቶ እንደሚጠብቅ ነቅተን በበጎ ስራ እግዚአብሔር መጠበቅ ያስፈልጋል። ማን መጠበቅ ያስፈልጋል? እግዚአብሔር ነቅተን ነው የሚለው። ምን ይላል አሁን ማቴዎስ ሉቃስ 12:35 ላይ ወአንትሙኒ ኩሉ ከበደው እለ ይጸልው እግዚኦሙ እስከ ያአክሉ ከብካብ ሰው የት ሄደ? አሰሪው ወይም ጌታው እስከሚመጣ ድረስ በሩ ላይ ቆሞ የጌታውን መምጣት እየተጠባበቀ ሳያንቀላፋ ሳይተኛ እንቅልፍ ሳይዘው የጌታውን መምጣት እየተጠባበቀ እንደሚኖር ሰው ልክ እንደዚያ ሆናችሁ በበጎ ስራ የነቃ ሆናችሁ እግዚአብሔር ጠብቁት። አሁን ስንት ያንቀላፋ ሰው አለ? ስንት የተኛ ሰው አለ? ወገኖቼ በኃጢአት የተኛ፣ በሐሜት የተኛ፣ በክፉ ስራ የተኛ እግዚአብሔርን መጠበቅ እግዚአብሔር ሲገለጥ የሚሰጠውን ዋጋ የረሳ የዚህ ዓለም ፍላጎት የዚህ ዓለም ሀሳብ እንዲተኛ እንዲያንቀላፋ ያለ በዚህ ዓለም የሀሳብ አድን የተያዘ ስንት ሰው አለ? ተከታተሉ ጠብቁ። ይሄ ባለቤቱ ከሰርግ እስከሚመጣ የሚጠብቀው ሰው ልክ የቤቱ ባለቤት ሲመጣ ወዲያው ሲያንኳኳ በሩ ይከፍትለታል፣ ይገባል። ከዚያ በኋላ ያመሰግነዋል አለ ያመሰግነዋል። አንተ ታማኝ ባሪያ ብሎ ያመሰግነዋል። አንዱ ነው። ሁለተኛስ ያምነዋል፣ አምኔታ ይጥልበታል። ታማኝ ነው ብሎ ያምነዋል። ሶስተኛ ደሞዝ ይጨምርበታል። እየሰማችሁ ነው? ለእንዲህ አይነት ታማኝ አገልጋይ ጌታውን ለሚጠብቅ በሩን ነቅቶ ለሚጠብቀው የበሩ ዘበኛ ያመሰግነዋል፣ ያምነዋል፣ ደሞዙን ከፍ ያደርግለታል። ታማኝ ነው። እኔና እናንተም እግዚአብሔር እየጠበቅን እግዚአብሔር ሲገለጥ የሚሰጠንን ዋጋ እያሰብን እግዚአብሔርን የመጠበቅ ሕይወት ካለን ከኃጢአት ከተለየን እግዚአብሔር ያምነናል፣ ልጆቹ ያደርገናል። በኢየሩሳሌም ሰማያዊት ክብሩ ወርሰን እንድንኖር ያደርገናል። እኛ ደግሞ እሱ የክርስቲያኖች የፍጻሜ ደሞዛቸው በእግዚአብሔር መንግሥት ለዘላለም እያበሩ መኖር ነው። ያን ግን እግዚአብሔር ለሁላችንም ይስጠን። ይሁን ነው ሰለ ወገኖች። ስለዚህ እንዳናቀላፋ እንዳንተኛ ዓለም እንዳታስተኛ የምንሰማው ክፉ ወሬ ንጉሣችንን ከመጠበቅ እንዳይከለክለን አደራችንን እንዳንዘነጋ ከበሩ እንዳንጠፋ ይህን ዮሐንስ አፈወርቅ ሲተረጉም ብሏል። በር የተባለው ያ አገልጋይ የተባለው ክርስቲያኖች ናቸው። ንጉሥ የተባለው እግዚአብሔር ነው። በር የተባለችዋ ደግሞ ሃይማኖታችን ናት፣ ቤተክርስቲያናችን ናት። እግዚአብሔር እስከሚገለጥ ጊዜ ድረስ ቀናነቆ በራሱ ነው የሚያውቀው። ከቤተ ክርስቲያኗ በር ላይ ከሃይማኖታችን በር ላይ እንዳንጠፋ መትጋት ያስፈልጋል። ንጉሥ ሲመጣ እንዳያጣ
እግዚአብሔር ሲመጣ እንዳያጣ እግዚአብሔር ከሰማይ ሆኖ ሲያይ ከመቅደሱ በር እንዲያገኘ እግዚአብሔር ሲገለጥ ከንስሐ በር እንዲያገኘ ከሥጋውና ከደሙ ላይ በር ላይ እንዲያገኘ ከቤተ መቅደሱ በር ላይ እንዲያገኘ እግራችን ሌላ ቦታ እንዲያገኝ እግራችን ሌላ ከተማ እንዲያገኝ ሰውነታችን ለኃጢአት እንዳይገዛ እግዚአብሔር ከመጠበቅ ተለይተን እንዳያገኘ ልክ እንደዚህ ሰው እንደዚህ ታማኝ ባሪያ ታማኝ አገልጋይ የንጉሡን መምጣት እየጠበቅ ከቤተ መቅደሱ በር ላይ መቆየት አለበት። እየሰማችሁ ነው? ይሄ ከሌለ ከባድ ነው። ይህ ንጉሥ ሲገባ ከበሩ ላይ አገልጋዩ ባያገኘው መጀመሪያ ይወቅሰዋል። ወቀስ አለበት። ለምን አደራህን አትወጣም? ለምን በሩን ጥለህ ጠፋህ ብሎ ይወቅሰዋል። መውቀስ ብቻ አይደለም፣ ይቀጣዋል። ከደሞዙ መጨረሻም ያሰናብተዋል። እግዚአብሔር ሲመጣ ከመቅደሱ በር ላይ ከጠፋን፣ ከንስሐ በር ላይ ካተገኘን፣ ለሥጋው ደም በቅተን ካተገኘን፣ ከኃጢአት እንቅልፍ ነቅተን ካተገኘን፣ የባከነውን አእምሯችንን ሰብስበን ካተገኘን ይወቅሰናል፣ ከመንግሥቱ ያስወጣናል። ወደ ዘላለም እሳት ሂዱ የሚለውን ክፉ ቃል እንሰማለን። እግዚአብሔር ይህን እንዳንሰማ ከመቅደሱ በር እንዳንጠፋ ሁላችንን ይሰውረን። ይህ ሁለተኛው ምሳሌ። ሦስተኛውና የመጨረሻው እግዚአብሔር ሲገለጥ እንዳናፍርበት ምሳሌ አድርጎ ያቀረበው እግዚአብሔር ሲገለጥ እግዚአብሔር ሲመጣ ልክ አንድ ባለቤት ቤቱን ከሌባ ከብቶ እንደሚጠብቅ ሕይወታችንን ከኃጢአት ጠብቀን ከኃጢአት ለይተን እግዚአብሔርን እየጠበቅን መቆየት። ምን ይላል? ሌባ በየትኛው ሰዓት እንደሚመጣ ባለቤት አያውቅም። ባላሰበው ሰዓት ሊሰርቀው ይችላል። ባልጠረጠረው ሰዓት ሌባው ቤቱን ሊገባ ይችላል። ስለዚህ በየትኛው ሰዓት እንደሚመጣ ስለማያውቅ ጠብቆ ቤቱን ይጠብቃል። ነቅቶ ይጠብቃል። መቼም ፍቅር ካላወቀ ሰው የራሱን ሀብት ሌሊት ቀን ይጠብቃል። ቤቱን ክፍት ብሎ የሚተኛ ሰው የለም። የሚሰራበትን ሱቅም ክፍት ብሎ የሚተኛ የለም። ይጠብቃል። ለምን? በየትኛው ጊዜ ሌባ እንደሚመጣ ስለማያውቅ ሁልጊዜ ከፍቶ ንብረቱ ይጠብቃል። ይሄ የቤቱ ባለቤት የንብረቱ ባለቤት ከፍቶ ይጠብቃል። ከሌባ ራሱን ይከላከላል። ሰነፍ ከሆነ ሌባ በየትኛው ሰዓት እንደሚመጣ ሳያውቅ ራሱን ትቶ ተዘግቶ ዝም ብሎ የሚተኛ ከሆነ ግን ሌባው መቶ ባላሰበው ሰዓት ያለው ሁሉ ዞበት ይሄዳል። ምንም የሌለው ባዶ ሰው ይሆናል። ያለውን በፈቃዱ የሚያጣ የተሰጠውን በፈቃዱ የሚያጣ ከነዘራነት የተነሳ ለሽፍቶች ለሌቦች ያለውን የሚሰጥ ባዶ ሰው ይሆናል። እግዚአብሔር ሁላችንን ከዚህ ይሰውረን። እየሰማችሁ ነው? ተኝተን ሳለን እንዳንሰረቅ ተግተን መጠበቅ ያለብንን ነገር ሳንጠብቅ ሌላ ቀማኛ ሌላ መጥቶ ያለንን ነገር እንዳይወስድብን መጠንቀቅ አለብን ወገኖቼ። አንዳንድ ሰው ክርስቲያኛ የሚያምራፋ አለ፣ ሁለተኛ ዝም ብሎ ሀሳብ የሌለው ሰው አለ። ሲሰረቅ የሚያውቅ ሰው አለ። አሁን ዛሬ ያለበት ዘመናችን ሲሰረቅ ስንሰረቅ ያላወቀ ብዙ ነገር አለ። በጣም ብዙ ነገር በጣም እንቅልፍ ያደረገ ሰዎች አለ ወገኖቼ። እንዲያው ባልና ሚስት ነበሩ ይባላል። ይህ ብዬ ትምህርት ይቋጫለሁና ባልና ሚስት ናቸው። አንድ ላይ ነው የሚኖሩት። ቤት አላቸው፣ ሀብትም አላቸው፣ ብዙ ነገር አላቸው። እየሰማችሁ ነው አይደል? እግዚአብሔር ሁላችሁ እንዲያረው አንድ ቀን እንዲሰበካቸው ቤታቸው ላይ ጠብቆ ዝም ብለው ተኝተው ተዘልለው ያለ ሌባ መጣና በሩ ከፍቶ ገባ። ከሌባ እግዚአብሔር ይሰውራቸው። ሌላ ይወዳል፣ ሌላ ክፉ ነው። ሌላ ለሞታችን ሳይሆን ሌላ ማያስብ አያዝም። ለልቃይ ሳንት ግስ ሲል እኛን ገድሎ ሊሆን ነው ሌባ። አይ በዳሪዎስ ይመስላል እግዚአብሔር ይሰውራል። እና ሌላው ገባ ቤት ገባና በሩ ተከፍቶ
ቤት ውስጥ ያለውን ነገር ሁሉ አድርጎ እስከሚያወራ ድረስ ሰዎች አይሰሙም። እየሰማችሁ ነው? አይሰሙም። ምን መንቃት የሚባል ነገር ያው ሌላ ሰው ያወራሉ። ተስፋ ያደረጉ ያለው ሁሉ አድርገው ነው። እነሱ ብቻ ያለው ነው ሲያጡ አይረቁም። ምንም የመንቃት ኃይል የላቸውም። አይ እነዚህማ ራሳቸውን መሰረት አለባቸው ብሎ ያው ከደረጁበት አልጋ ብድግ አድርጎ ይዟቸው እየሰማችሁ ነው? ከደረጃቸው አሁን አለቁ ተመልሶ ያላቸውን ተሰርቶ ራሳቸውን ተሰርቶ አለቁ። አቤት ስንት ሰው አለ ዛሬ ተሰረቀ። ያለው ነገር ተወስዶበት ራሱን ሰረቅ የሚያውቁ ሰው አለ። ልጆቹ ተወስዶበት ራሱን ሰረቅ የሚያውቁ ተሰረቀ። ወገኖቼ ዛሬ ሁሉ ልጆቻችን ተሰርቀዋል፣ ጠፍተዋል። የእነሱ ሳይመስል ራሳችንን የመጣ አማራ ይደርሳል። ኧረ እግዚአብሔር ሁላችንን ያውቃል። በፍቅሩ እግዚአብሔር ሁላችንን ያውቃል። መውለስ ወሰደ አሁን ለስምሮ ከእናታቸው ወስዶ እንዲሁ ወለድ ያለ ሜዳ ላይ ቁጭ አድርጓቸው ሌላው ይዞ አሁን ቤታቸው ወጥተው ብናይተኙ ሜዳ ላይ ከሞት ቤታቸው ወጥተው ሜዳ ላይ አሁን ሜዳ ላይ ተኝቶ ለጥ ያለ አሁን ባለቁ የተወሰነ ቆይና ሌባ ያለው ሁሉ አድርጎ ሄዶ ሜዳ ላይ ተኝተው የተወሰነ ከቆዩ በኋላ ሚስት ነካች። ማን ነካች? ሚስት ነካችና በቅርብ ነቃ ብላ እንዲሁ በቅርብ እንዲሁ ወደ ኋላ ስትነካ ግድግዳ ይባል የለም የተለያየ ሜዳ ላይ እና እንግዲህ አልጋያው እንዲያስብ ባለው ብዙ ጊዜ ልክ በቅርብ የተራጀች እጇ ሰሰር የሚነካ ግድግዳ ይባል የለም ቀሰቀሰ ባለ ምን ነው አረ ግድግዳው ብሎ ያሰለባለ እሱ ደግሞ ተነሳ ምን ብሎ አያው የለም አረ ግድግዳው ብቻ አይደለም አያውን ወስዶታል ግድግዳውን ወስዶታል አያው የለም አላት ይባላል። እነዚህ ሰዎች ያላቸው ተወሰደ እነሱ ተወሰዱ ባሏቸው ነው። ይሄ የሰነፍ ክርስቲያኖች ምሳሌ ነው። የሰነፍ ክርስቲያኖች ምሳሌ ከራሳቸውን ከመጠበቅ ልጆቻቸውን እግዚአብሔር ከማምጣት ከማስተማር የተለዩ ልጆቻቸው ያላቸው ክብርና ጸጋ ቤተክርስቲያን የሰጠቻቸው ልጅነት ሁሉ ተወስዶ ባዷቸው ሜዳ ላይ የቆሙ ሰዎች አሉ። ባዶ አዳራሽ የገቡ ሰዎች አሉ። ምንም የሌለበት ጸጋ የሌለበት ክብር የሌለበት እግዚአብሔር የማይታይበት የሐሰት ወሬ የረገፈበት የቃላት እንጀራ ብቻ የረገፈበት ተሰርቀው ያሉ ብቻቸውን የቀሩ ሰዎች አሉ። እግዚአብሔር እኛም ከመሰረት ልጆቻችንን ከማስተማር ይሰውረን። ሳናውቅ መሰረት እንዳንሆን ራሱን ነቅቶ ይጠብቀናል። በየትኛው ሰዓት ሌላው ሊመጣ አይታወቅም። ስለዚህ ተግታችሁ ራሳችሁን ጠብቁ፣ ተዘጋጅታችሁ ኑሩ ያለ ጌታችን ኢየሱስ ክርስቶስ። ስለዚህ አሁን በሌባ የተመሰለው አንደኛ የሞታችን ቀን ነው። ሁለተኛ እግዚአብሔር የሚገለጥበት እግዚአብሔር ወደኛ የሚመጣበት ደሞዝ የሚከፍልበት ጊዜ ነው። መንቃት ያስፈልጋል። ራስ መጠበቅ ያስፈልጋል። በሃይማኖት ራስን መታጠቅ ያስፈልጋል። ንስሐ መግባት ያስፈልጋል። የእኛ ዝግጅት ንስሐ ነው። የእኛ ዝግጅት ልክ ጉዳይ ለማውጣት እንግዳ ከመምጣቱ በፊት መጀመሪያ መዘጋጀት እንደሚገባ ሁሉ እግዚአብሔር ዋጋ ለመክፈል እንደሚገባ አምነን ራሳችንን ማዘጋጀት፣ ንስሐ መግባት፣ የቀማነውን መመለስ፣ የበደልነውን ይቅር ማለት፣ አዲስ ሰዎች መሆን፣ ዓለም በእኛ ላይ የጫነችውን ሸክም ማስወገድ፣ ከጠላት መሰረት